የሞተው ስጋ ነው፣ በስጋ ነው የሞተው። መለኮት አልሞተም ብለኛል። በዚህ በቃ የሞተው ስጋ ነው የሚባል የለም ወንድሜ። የሞተው ስጋ ነው አይባልም። የሞተው ምንድን ነው? መለኮት በስጋ ጎበስ። የሞተው ምንድን ነው ካልክማ በጣም ጥሩ ጥያቄ። በስጋ መለኮት በስጋ ለምሳሌ አንተ መለኮት በስጋ ስትል እኮ ምን ማለት ነው? እኔ የምረዳው ምን ማለት ነው? አሁን ቅድም ያብራራሁልህን ማለት ነው። መለኮት በስጋ ስትል መለኮት አልሞተም እያልክ ነው ወይስ አብረው ሞተ እያልከኝ ነው? እንዴ መለኮት የራሱ ባደረገው መለኮት የራሱ ባደረገው ስጋና ነፍስ ስጋው ከቅድስት ነፍሱ በራሱ ፈቃድ ለይቷል እያልኩ ነው። አምላክ በስጋ ማለት እሱ ነው። መለኮት በስጋ ማለት እሱ ነው። ይኸው ስጋው ሞተ ካልክ ምን እያልክ መሰለ? ትልቅ ምንፍቅና ነው። መለኮት የሌለው ስጋ ሞቷል ነው። መለኮት በስጋ ስትል ግን ያ መለኮት ከስጋውም ከነፍሱም ጋር ይቅርታ ከፍጹም ሰውነቱ የተነጠለ ስላልሆነ ያ መለኮት ራሱ የራሱ ባደረገው ከራሱ ጋር ካዋሃደው ከስጋ የተነሳ ሞተ ተብሎ ይነገርለታል እያልክ ነው። ሁለት ልዩነት አላቸው። በምሳሌ ማስረዳት እችላለሁ። ለምሳሌ አንተ ወደሆነ ቦታ ለምሳሌ አንተ ይቅርታ የሆነ ወደሆነ ቦታ ለምሳሌ በመኪና ሄድክ ብልና ለምሳሌ ኮሽን ማርክ በመኪና ወደ አዳማ ሄደ አልኩኝ። አሁን በመኪና ሄደ ነው። መኪና ወደ አዳማ ሄደ ካልኩኝ ግን መኪናው ሄደ እንጂ ማን በመኪናው እንደሄደ እየተናገርኩኝ አይደለም። መኪናው ብቻውን ሄዷል ሊሆንም ይችላል። ሰውም ይዞት ሄደ ሊሆን ይችላል። ኦኬ። ነገር ግን አንተ በመኪና ሄድክ ማለት የመኪናው አንቀሳቃሽ ወይም ደግሞ ወሳጁ ማነህ? አንተ ነህ እያልኩኝ ነው። ወይም ደግሞ ከራስ አካል እንውሰድ። አንተ በእግር መጣህና እግርህ መጣ፣ ሁለቱ በጣም የተለያዩ ነው። ኮሽን ማርክ በእግሩ መጣ ካልኩኝ በእግሩ እየተራመደ ነው የመጣው፣ ግን ሙሉ ኮሽን ማርክ አካሉ ነው የመጣው ማለት ነው። አይ እግሩ መጣ ካልኩኝ ግን ሌላ አካል ቀርቶ እግር ብቻ ነው የመጣው እያልኩኝ ነው። ስለዚህ በጥንቃቄ ነው የምንናገረው ሁልጊዜ። ስጋው ሞተ ከሆነ መለኮት የሌለው እያልክ ነው። ይሄ መለኮት የሌለው ስጋ ኃጢአትን ሊያስወግድ አይችልም፣ ሩቅ ብእሲ ብቻ ስለሆነ ማለት ነው። የሩቅ ብእሲ ስጋ ሕይወትንም ኃጢአትንም ማስወገድ አይቻለው። 4 ነጥብ። ያ መለኮት ግን በተዋህዶ ስጋ ሞተ ከሆነ ግን ይሄ የቀና ኦርቶዶክሳዊ ትምህርት ነው። ኃጢአትንም የሚያስወግደው ይህ ትምህርት ሲሆን ነው። ለዛ ነው በገዛ ደሙ የዋጃትን የእግዚአብሔርም ቤተ ክርስቲያን ይላል። የእግዚአብሔር ነው ደሙ ራሱ የመለኮት ስለሆነ ማለት የመለኮት ደም የመለኮት ስጋ ሲሆን ነው ብትበላው ህይወት ብትጠጣው ህይወት የሚሰጥ ማለት ነው። ከዛ አንጻር የሚታይ ነው እኮ እኔ አሁን ማለት ነው ከነፍሱ ጋር ከስጋው ጋር ተዋህዷል አልከኝ። ስጋ ብቻውን ሞተ ማለት አንችልም፣ ምንፍቅና ነው ብለሃል። ስለተዋህደ በቃ መነጠር አይቻልም። በቃ አብሮ ሞቷል ማለት እንችላለን ነው አሁን ካንተ ሐሳብ የምረዳው። እንዴት አልሞተም ማለት ቆይ ሞት ማለት ምን ማለት ነው አልኩ መጀመሪያ። እስቲ ሞት ምን ማለት ነው አልኩ። አብሮ ሞቷል ስትል ምን ማለት ነው? ሞት ማለትማ እኔ የማውቀው ከስጋ በነፍስ መነጠል ማለት ነው። በጣም አሪፍ። መለኮት አብሮ ሞቷል፣ ይሄ ትክክለኛ ነው። እሺ መለኮት አብሮ ሞቷል ስትልስ ምን ማለት ነው? መለኮት አብሮ ሞቷል ስል ደግሞ ካንተ ከነገርከኝ አንጻር ነው። ለምን ከስጋው ጋር ከነፍሱ ጋር እኔ ከነገርኩ አንጻር ተውና፣ መለኮት አብሮ ሞቷል ማለት ከሞት አንጻር ሲመለኮት ሞቷል ስትል ምን እያልክ ነው? እኔ ሞቷል የምለው ከአስተምሮቱ ወይንም አንተ ከነገርከኝ አንጻር እንጂ እኔ ከራሴ ለምን መለኮት በራሱ ሞቷል ብያለሁ እንዴ? አብሮ ሞቷል ብያለሁ? ሞቷል አላልክም። በቀጥታ ግን ከነፍሱ ጋር ከስጋው ጋር የተዋሃደ አብሮ ሞቷል ብያለሁ ወይ? ስለዚህ ካላልኩኝ ያላልኩትን አትጨምር፣ ካላወቅ ደግሞ የማታውቀውን አታውራ። እሺ አሁን መለኮት አብሮ ሰማኛ አሁን መለኮት አብሮ ሞቷል ማለት
ማን አለ እንዴ? መለኮት አብሮ ሞቷል። ከማን ጋር ነው አብሮ? ሲጀመር ከስጋው ጋር አብሮ ነበረ ምናምን ተብሎ የሆነ ሁለት የተጣበቁ ነገሮች አይደሉም። መለኮትና ሰውነቱ አብሮ ነበረ ምናምን የሚባል ተዋህዷል ነው የሚባለው። ስለዚህ መለኮት አብሮ ሞቷል አይባልም። አብሮ ሞቷል አይባልም። ስጋውም ሞቷል። አሁን ደግሞ ጭራሽ አንተ ያባስ ስጋውም እዛ ለብቻው እንትና መለኮትም ለብቻው ሞቷል እያልከው። መለኮት ሲጀመር በባህሪው የሚሞት አይደለም። 4 ነጥብ ከቅድም ጀምሮ ማብራራልህ እሱ ነው። አብረው ሞተዋል አይባልም። ምክንያቱም ለምሳሌ በጦርነት 2 ሰዎች የሆነ ግንባር ላይ ሞቱ፣ ሁለቱም አብረው ነው የሞቱት ማለት ለየብቻ ሞተዋል፣ ግን የሆነ ቦታ አብረው ሞተዋል እያልክ ነው። መለኮት ከስጋ ጋር አብሮ ሞተ አይባልም። መለኮት ራሱ ግን የራሱ ባደረገው ስጋ ሞተ ተብሎ ይነገርለታል። ምን ማለት ነው? ያንን ስጋ ከቅድስት ነፍሱ ተለይታለች ማለት ነው። በቃ ቅድስት ስጋ ከነፍሱ ተለይታለች። ግን መለኮት ግን ከሁለቱም ተለይቷል? አልተለየም። ከስጋው ጋርም እንደተዋሃደ ነው፣ ከመለኮት ጋርም ከነፍሱ ጋርም እንደተዋሃደ ነው ማለት ነው። ከስጋ ቀጥል አንዴ። እሺ ቀጥል። እሺ አሁን የተናገርከው መለኮት ፍጹም አይሞትም ብለሃል። እሺ በዚህ በቃ እኔም የማምንበት ነው። መለኮት ይሞታል ብዬ አላምንም። ግን አሁን በሚሞት ሰዓት ነው የኔ ጥያቄ እኮ በህይወት እያለ እሱ ኢየሱስ መለኮት ጋር ተዋህዷል። ከሰውነቱ ጋር ወይንም ከነፍሱ ጋር የተዋሃደ ነው። ግን በሚሞት ሰዓት የዛኔ አብሮ አልሞተም ካልከኝ የሞተው ስጋ ነው ወይንም ነፍሱ ነው? ነፍሱ አይሞትም፣ ስጋ ሞቷል። የሞተው ስጋ ከሆነ ያለምን ኃጢአት ስጋ ደግሞ መሸከም አይችልም እያልኩ ነው። ገብቷል? ይቅርታ የሆነ ሰዓት ተቋርጦ ነበረና የሆነ ስልክ ገብቶብኝ የመጨረሻ ምንድን ነው ያልከው? ያልኩ ማለት ነው እኔ መለኮት ፍጹም ማይሞት ከሆነ ኢየሱስ በሚሞት ሰዓት የሞተው ስጋ እንጂ መለኮት አልሞተም ማለት ነው የምንችለው። ይሄን ነው የምንረዳው። 30 ጊዜ ቆይ በቃ ይሄ ውሃ ወቀጣ ይባላል። እሺ ውሃ ወቀጣ ምን ማለት ነው? ዘም ብለህ ሰርኩሌት እያረክ ነው። ቅድም ስጋ ሞተ እንጂ መለኮት ሞተ አይባልም። ልዩነቱ በስንት ምሳሌ እንደው እንዳትስት ብዬ 2 ምሳሌ ሰጠው። መኪና ሄደና በመኪና ሄደ፣ እግሩ መጣና በእግሩ መጣ እያልኩኝ እንደው ለህፃናት እንደሚገባ አድርጌ ማይክን ያዘው አንዴ። አዎ ጎበዝ። እንዲህ ብዬ ለምንድን ነው ያስረዳው? እንዲህ ስጋው ሞተ እንዳትል ነው። ልዩነቱ እንድታቅና እንድትረዳ ነው። አዘይ እንደው ዘዴ በጣም ግልጽ እና አጭር ነገር መለኮት በስጋ ሞተ ተብሎ ይነገራል። ኦኬ መለኮት በስጋ ሞተ። ይህ ስንል ግን መለኮት ለምንድን ነው በባህሪው ሞት አይስማማው? ማለት መለኮት ከማን ይለያል? ማለት ከማን ነው የሚለየው? መለየት ነው ሞት ብለናል። ወይም ከእግዚአብሔር መለየት ነው ወይም ደግሞ ነፍስና ስጋ መለየት ነው ሞት። በቃ ይሄ 2 ትርጉም ብቻ ነው ያለው። ከዛ ውጪ ሌላ ትርጉም የለውም። ስለዚህ ለመለኮት አሁን መለኮት ራሱ በራሱ አንተ ቅድም እንዳልከው አብሮ ሞተ ስትል መለኮት ከማን ተለየ እያልከኝ ነው ብዬ ጠይቄ ነበረ። አልመለስከውም። እንኳን መለኮት ከመለኮት ወይም ደግሞ ከህይወቱ ሊነጠል ይቅርና ለአይን ጥቅሻ እንኳን ከስጋና ከነፍስ ራሱ ተለየ አልተለየም እያልኩ ነው። መለኮቱ ከስጋም ከነፍስም ለአይን ጥቅሻ ወይም ደግሞ ደቃቂትም ይባላል በግዕዝ ሽርፍራፊ ሰከንዶች ምናምን ማለት ለዛችም እንኳን ተለይቶ አያውቅም መለኮት ከተዋህዶ በኋላ ማለት። ስለዚህ አጭርና ግልጽ መልሳችን ሁልጊዜ የምንናገረው ምንድነው? የሞተው መለኮት በስጋ ሞተ ብለን እናምናለን። አለቀ። ሌላ ጥያቄ ካለ መልስ ጠይቅ፣ ከሌለ ግን አይ ቲንክ በቂ ነው። ምክንያቱ እዛው ሰርኩሌት እያረክ ስለሆነ ማለት ነው። ይሄ መጽሐፍ ቅዱሳዊ ጥቅስ ከፈለግ እሰጥሃለሁ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ነው ክርስቶስ የዓለምን ኃጢአት ሁሉ ለማስወገድ በወህኒ የነበሩትንም ነፃ ሊያወጣቸው በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። በስጋ ሞተ በመንፈስ ግን ሕያው ሆነ።
በመለኮትነቱ ሞት የሚስማማው ስላልሆነ ስለዚህ መለኮቱ ሞተ ተብሎ አይነገርም። መለኮት በስጋ ግን ሞተ ተብሎ ይነገራል ነው ባጭሩ። ያ እሺ ተመለስ። መልካም ኦኬ። እግዚአብሔር ይስጥልን። እግዚአብሔር ይመስገን። እንዴት ነህ? አማን ነው። ጥያቄ ነበረኝ። እሺ ቀጥል። እሺ ኢየሱስ ክርስቶስ ድንግል ማርያም ተስጋዋ ስጋ ተነፍሷ ነፍስ ነስቷል ብለና ምናምን አይደል? አንተ ምን እምነት ክርስቲያን ነህ ሙስሊም? እኔ ክርስቲያን ነኝ። እሺ እና ወይ ደግሞ ተናመድሽ እንደዛ ነው የምናምነው። እሺ የኢየሱስ ክርስቶስ ስጋ ፈጣሪ ነው ወላ ፍጡር ነው? ክርስቲያን ነኝ ነበር ያልከው? አዎ ክርስቲያን ነኝ። እሺ ኤኒዌይስ በክርስቶስ ቅድም እያልን ነበረ ስጋው መለኮቱ ተብሎ ከተዋህዶ በኋላ አይከፈልም። በተዋህዶ ማለት ነው ያ ሰውነት አምላክ ሆኗል ብለን ልክ ቃል ስጋ ሆነ ቃል ሰው ሆነ ብለን እንደምንናገረው ሁሉ በተዋህዶ ገንዘብ ያ ስጋም አምላክ ሆነ ብለን እናምናለን ማለት ነው። አጭርና ግልጽ እኮ ኢየሱስ ክርስቶስ አሁን ስጋው ይመለካል አይመለክም? ተከፍሎ የለም እያልኩ ነበረ። ስጋው መለኮቱ እያልክ አይከፈልም። ስግው ቃል ኢየሱስ ክርስቶስ ይመለካል። ስለዚህ ስጋው ገንዘብ አድርጓል ስንል ያ ስጋው ወደ እንዴት ነው ታዲያ? ማርያም እኮ ፍጡር ናት ብዬ ነው ታዲያ። እውነት ነው ፍጡር ነች። አይ ማርያምን እኮ አይደለም የተዋሃዳት። ታዲያ እኛ ማርያምን ተዋሃዳት ብለን እኮ አይደለም። ከማርያም የከፈለውን ስጋ ግን የራሱ አድርጎ ተዋህዶታል ነው። ስለዚህ ያ የመለኮት ሆኗል። የማርያም ሳይሆን የክርስቶስ የወልድ ስጋ ሆኗል ከዛ በኋላ። ስለዚህ ያ ከፍሎ የተዋሃደው ከመለኮቱ ጋር አንድ ስለሆነ በተዋህዶ ስግው ቃል ኢየሱስ ክርስቶስ ይመለካል፣ ይሰገዳል። ቅዱስ አትናቴዎስ እንዲህ ብሎ ይናገራል። አሁን እንደዚህ አይነት ጥያቄዎች ለሚጠይቁ ሰዎች ሌተር 60 እንትንም ዲስኮርስ አጌንስት አሪያንስ ዲስኮርስ 2 ላይም በግልጽ ያብራራል። አሁን ለምሳሌ ስግው ቃል አካላዊ ቃል ኢየሱስ ክርስቶስ ከስጋው ጋር ከተዋህዶ በኋላ እንደው ስጋውን መለኮቱን እያልክ ነጣጥለ በፍጹም የሚደረግ ነገር የለም። ስጋው ኦኬ ከድንግል ማርያም የተከፈለ ስለሆነ አምልኮት አይገባውም መለኮቱን ነው የማመልከው ካልክ ይላል። እስቲ ስጋውን ከመለኮቱ ነጥለህ አሳየኝ ይላል። ኦኬ ለምሳሌ ሰብአ ሰገል በበረት ሳለ መጥተው ሰገዱለት ይላል። ኦኬ ሰብአ ሰገል አሁን ክርስቶስን በበረት ላይ ተኝቶ ሳለ ሲሰግዱለት አንዴ አካላዊ ቃል ኢየሱስ አካላዊ ቃል ሆይ ልናመልክ መተናልና ልንሰግድልህ ነውና አንዴ እስቲ ስጋን ዞር አድርግልን ማለት ይቻላቸዋል ወይ ይላል። እንዴት ይቻላቸዋል? ልትነጥለው በማችል ተዋህዶ ከመለኮት ጋር አንድ ሆናል። የመለኮት ገንዘብ ሆኗል ሰውነት። ስለዚህ ለስግው ቃል ኢየሱስ ክርስቶስ ሰብአ ሰገል መጥተው ሰገዱለት ይላል። ዕጣን ከርቤ አመጡለት ይላል፣ ሰጡት ይላል። ዕጣን ከርቤ ወርቅ ሰጡት። ኦኬ ወርቅ መለኮትነቱን ንጹሐ ባህሪነቱን፣ ዕጣን ለክህነቱን፣ ከርቤ ወይትወሀብ ለሞቱ እንደተባለ አንተ ንጉሥ ነህ ንጉሳችንና ኦኬ ነገስታት ናቸው። ባይዞ ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። ነገስታት ናቸው። ግን የነገስታት ሁሉ ንጉስ አንተ ነህና ሲሉ ወርቅ አምጥተውለታል። ስለዚህ እንደ አምላክነቱ ሰግዶለታል። ዕጣን አመጡለት። ካህን ንጉስ ወካህን ነህና ኦኬ ካህናችን ሊቀ ካህን አዲስ ኪዳን ሊቀ ካህን ሲሉ ከርቤ በሞትህ ሰዎችን ሁሉ የምትፈውስ ነህና ብለው ከርቤ ወይትወሀብ ለሞቱ በሞትህ ሞትን ድል የምታደርግ ነህና ብለው እነዚህ ስጦታዎች ሲሰጡት ኦኬ አንዴ ስጋህን ዞር አድርግልኝ ብለው አልሰገዱለትም ይላል። ይቀጥልና ያንን አይነ ስውሩ
ከፈወሰው በኋላ ከአይሁዶች ክስ ሲወጣ ክርስቶስ አግኝቶት ነበር። በእግዚአብሔር ልጅ ስም ታምናለህ ወይ ብሎ ሲጠይቀው በእርሱ አምን ዘንድ ማን ነው ብሎ ተናግሮ ነበር። በእርሱ ታምን ዘንድ እርሱ ከአንተ ጋር የሚነጋገረው ነው ብሎት ነበር። ከአንተ ጋር የሚነጋገረው እሱ የእግዚአብሔር ልጅ ነው አለ። ዘንድ ወድቆ ሰገደለት ይላል። ወድቆ ሰገደለት ይልና ኦኬ አመለከው ማለት ነው። እንግሊዝኛ ወርሺፕድ ሂም ይላል፣ አመለከው ይላል። ስለዚህ ሲያመልከው ክርስቶስን በዛ ሰዓት አንዴ እስቲ ላመልክ ፈልጌ ነበረ፣ እስቲ ስጋህን ዞር አድርግልኝ ሊለው ከቶ ይቻለዋል? አይቻለውም። በስጋ ለተገለጠው ለዛ ጌታ ግን ምን ብሎታል? አምልኮን ሰጥቷል፣ አምልኮታል። ስለዚህ ስግው ቃል ኢየሱስ ክርስቶስ ስጋውን እያልን መለኮቱ እያልን ሳነጥል አምልኮ እንሰጣለን። ይህ ብቻ አይደለም፣ በሰማያትም ለበጉ ራእይ ምዕራፍ 5 ላይ በግልጽ ይናገራል። መላእክት በዙሪያው ከበው ምስጋና፣ ኃይል፣ ክብር ከዘላለም እስከ ዘላለም ድረስ ለእርሱ ለበጉ ይሁን አሉ ይላል። በግ የተባለው ስግው ቃል ኢየሱስ ክርስቶስ ነው። ስለዚህ በሰማያትም ጭምር ለዛ ለስግው ቃል ምን ይላል? መላእክት፣ ካህናተ ሰማይ ወይም 24ቱ ካህናተ ሰማይ ሁሉም ፍጥረታት ተሰብስበው ክብር፣ ኃይል፣ ምስጋና ከዘላለም እስከ ዘላለም ለበጉ ይሁን ሲሉ ሰማ ይላል ዮሐንስ በራእይ። ስለዚህ ለስግው ቃል ኢየሱስ ክርስቶስ አምልኮ ይሰጣል። ለስጋው ለመለኮቱ እያልን በፍጹም ሳነጥል በተዋህዶ አንድ አካል አንድ ባህሪ ለሆነው ለኢየሱስ ክርስቶስ አምልኮ ይሰጣል ነው። ይሄ ትምህርታችን ነው። እሺ ኤፌሶን ላይ ቁጥሩና ምዕራፉን አላስታውስም። እንደ እግዚአብሔር መልክ የተፈጠረውን ሰው አዲሱን ሰው ልበሱ ሲል ምን ማለት ነው? እሺ ይሄና ወር ምናምን ቀጥሉ እስኪ። እሺ ኤፌሶን ላይ እንደ እግዚአብሔር ምሳሌ የተፈጠረውን አዲስ ሰው ልበሱ የተባለ ለማን ነው አይደለ? ኤፌሶን 4:24 እሱ በክርስቶስ የምናገኘውን አዲሱ ማንነታችን አሁን ከላይ ጀምሮ ከቁጥር 22 ጀምሮ ማንበብ እንችላለን። ለምሳሌ ቁጥር 22 ላይ ምን ይላል መሰለ? ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ስለዚህ ከላይ አሮጌውን ሰው አስወግዱ እያለ ነው። ስለዚህ አሮጌውን ሰው አስወግዱ ሲል አሮጌውን ማንነታችሁን አስወግዱ ማለት ነው። አሮጌ ማንነት የተባለውም ያው በኃጢአት ወር በምን እንደዚህ የጎሰቆለ ማንነታችንን ማለት ነው። እሱን አስወግዳችሁ እንደ እግዚአብሔር ምሳሌ የተፈጠረውን አዲስ ሰው ልበሱ ማለት ነው። እዚህ ጋር አዲስ ሰው የተባለው አሮጌውን ሰውነት አስወግደ የምትለብሰው አዲሱ ማንነት ነው። ወይም ደግሞ ሰዎች አሮጌውን ማንነታቸውን ወይም አሮጌ ሰውነታቸውን አስወግደው ክርስቶስን ሲለብሱ የሚያገኙት አዲሱ ማንነታቸው የአዲሱ ማንነታቸው አዲስ ሰው ይባላል። ነጥብ። እሺ አመሰግናለሁ። እሺ የቤተ ክርስቲያን ላይ ስዕላት አድኖ በስፋት አሉ። እነኚህ ስዕላት አድኗት ምን ነው ጥቅማቸው? ምክንያት ብሉይ ኪዳን ላይ እንደዚህ የተቀረጸ ነገር ይከለክላል። ለምንድን ነው ቤተ ክርስቲያን ውስጥ ያለው? እሺ ብሉይ ኪዳን ላይ የተቀረጸ ነገር እግዚአብሔር የከለከለው ስፔሲፊክሊ ጣዖታትን በተመለከተ ነው። ምክንያቱም እግዚአብሔር እዛው በተመሳሳይ ምዕራፍ ላይ በታቦታት ላይ የኪሩብ ምስል ከተቀጠቀጠ ወርቅ ተሰርቶ እንዲሰራ አዟልና ማለት ነው። ስለዚህ የተቀረጸ ምስል ለአንተ አታድርግ ሲል ስፔሲፊክሊ እየተናገረ ያለው ለጣዖታት ነው። ለምሳሌ በድንጋይ በኦር የሆነ ኦብጀክት አምጥተህ ለምሳሌ ፀሐይ እንደዚህ ኦብጀክት አምጥተህ ቀርጸህ ለእርሱ አምላኬ ነው ብለህ እሱን እንዳታመልከው ለማድረግ የተቀረጸው ምስል ለአንተ አታድርግ ብሏል። ነገር ግን ራሱ እግዚአብሔር ደግሞ በሌላኛው በዛው በተመሳሳይ ምዕራፍ ላይ በተመሳሳይ እንትን ላይ ማለት ነው የኦሪት ሕጎች ላይ ኪሩቤልን ወይም ደግሞ የኪሩብን ምስል ያው ኪሩቤልን ታውቃለህ መልአክ ናቸው። የእነሱን ምስል ከተቀጠቀጠ ወርቅ ተሰርቶ በታቦታት ላይ እንዲሰሩ እንዲሁም ደግሞ በቤተክርስቲያን መጋረጃዎች ላይ እንዲሰሩ እግዚአብሔር አዟል። ስለዚህ ይህ ማለት የተቀረጸ ምስል እዛ ጋር ተከልክሎ እዚህ ጋር ደግሞ ለምንድነው ኪሩብን
የኪሩብን ምስል ያዘዘው ስትል ያኛው ስፔሲፊክሊ ለጣዖታት የዋለ ስለሆነ ነው። ይሄኛው ደግሞ የኪሩቤል ምስል የመላእክት ምስል የእግዚአብሔር ክብር የሚገለጥባቸው አካላት መላእክት ስለሆኑ እነሱን ደግሞ ይፈቅዳሉ። ስለዚህ ጣዖታትን የከለከለው እንጂ ስዕላትን አይደለም ነው ባጭሩ። እሺ አመሰግናለሁ። እሺ ለስዕል ይሰገዳል አይሰገድም? ለስዕሉ ባለቤት ይሰገዳል። ለስዕሉ ባለቤት ይሰገዳል። ለምሳሌ ድንግል ማርያም ስዕል ትሰግዳለህ። የምትሰግደው ለስዕሉ ባለቤት ነው፣ ለድንግል ማርያም ነው። ስለዚህ ለድንግል ማርያም ስግደት ሲባል የጸጋና የአምልኮን እንዴት ነው መለየት የሚቻለው? እሺ የጸጋና የአምልኮ ስግደት የሚባሉ የስግደት አይነቶች አሉ። የጸጋ ማለት ወይም ደግሞ የአክብሮት የሚባሉ ስግደት አይነት ለቅዱሳን እና እግዚአብሔር ላከበራቸው ሰዎች የሚሰጥ የስግደት አይነት ነው። እሱም ኢንቴንሽናሊ ወይም ደግሞ ኮንሽስሊ እነዛን ቅዱሳንን የምታከብርበት የማክበሪያ መንገድ ነው ስግደት። የአምልኮ ስግደት ደግሞ አሁንም ኮንሽስሊ እግዚአብሔር አምላኬ ነው ብለህ እንደ አምላክነት የምታቀርበው የአምልኮ መስዋዕት ወይም ደግሞ የአምልኮ ስግደት ነው ማለት ነው። ስለዚህ ዲፍረንሳቸው ያኛው ለክብር ነው፣ ይሄ ደግሞ ለአምልኮ ነው። ለምሳሌ እኛ እንኳን በባህላችን የአባቶቻችንን እግር ወይም ደግሞ የታላላቆቻችንን እግርን እንስማለን። ይህ ማለት እያከበርናቸው ነው እንጂ እያመለክናቸው ማለት አይደለም። ማምለክና ማክበር ስለሚለያይ ማለት ነው። እሺ ጥያቄ ይሄ ነው። አመሰግናለሁ። እሺ ሌላ ጥያቄ ያለው መቀጠል ይችላል። ዮአድም ካለ መቀጠል ይችላል። ጉራ ብቻ ምን ሊሰራ ነው የገባው? መጀመሪያ ሰላም፣ እንዴት ናችሁ? ሰላም አላዛር፣ ሰላም ብያለሁ። ጉራ ብቻ ምን ሊሰራ? ጉራ ብቻ አለ? ሰላም ያለው። እሺ አይ ጥያቄ ካለ ቀጥል ለማለት። እሺ ጥያቄ ኢየሱስን በተመለከተ ነው። ኢየሱስ ፈጣሪ ነው? ያው ቃል በቃል እንድትመለስልኝ ነው። አዎ ፈጣሪ ነው። እሺ ኢየሱስ ፈጣሪ ከሆነ የሞተውም ኢየሱስ ነው አይደለ? አዎ ራሱ ኢየሱስ ነው የሞተው በስጋው። ለምንድን ነው የሞተው? ፈጣሪ ለምንድን ነው የሚሞተው? አሁን ለምን ማለት ጥሩ ነው። ዓለምን ለማዳን ስለፈለገ ዮሐንስ 14 ላይም ይናገራል። ምንድን ነው የሚለው? ለምሳሌ በእንትን ሳይሞት ማዳን ይችል ነበረ። ነገር ግን እሱ የመረጠው መንገድ ግን መሞትን ነው። ምንድን ነው ለማለት የፈለግኩት? ክርስቶስ ዮሐንስ 14 ላይ ምን ይላል? ነፍሱን ለወዳጆቹ አሳልፎ ከመስጠት በላይ ሌላን ፍቅር አለ እያለ ይናገራል። ስለዚህ ፍቅሩን ለመግለጽ ሲል መሞትን መርጧል። በስጋ መጥቶ አንድን ሰው ለምሳሌ ለሰው ፍቅር ስታስረዳ ነፍስህን ከመስጠት በላይ ሌላ ምንም ፍቅር ልታሳዩ አትችልም። ብር ብትሰጠው ምናምን ትለው ያው እንደ ኖርማል ሊያዩ ይችላል። ግን ነፍስህን ብትሰጠው ይሄ ታላቅ ፍቅር ነው። ስለዚህ ይሄ ምን ለማለት ተፈልጎ ነው? ፍቅርን ለማሳየት ለሰው ልጆች በሚገባቸው መልኩ፣ የሰው ልጆች ምንም ቢያደርግላቸው ስለማይገባቸው በሚገባቸው መልኩ ነፍሱን ለወዳጆቹ አሳልፎ ከመስጠት በላይ ሌላ ምን ፍቅር አለ? አንድ እረኛ ለበጉ ሕይወቱን ከመስጠት በላይ ሌላ በጉን የሚወድበት ምክንያት ምንድን ነው እያለ ይናገራል ክርስቶስ። ስለዚህ ለአንተ ያለውን ለሰዎች ልጆች ያለውን ፍቅር ለማሳየት እንደማያፍርብን፣ ለክብሩ እንደማይጨነቅ በስጋ ስለመጣ ብዙ ሰዎች አይ እሱ ፍጡር ብቻ ነው ብለው እንደማያመልኩት ያውቃል። ግን ይህን ያክል ነው እናንተን መወዳችሁ ነው ሀሳቡ ማለት ነው። ያው ለምን እንደዚህ ያደረጋት ያደረገበት ምክንያት ይሄ ነው። በስጋ ሳይመጣ ማዳን ይችል ነበር፣ ግን እሱ የመረጠው መንገድ ይሄ ነው። ስለዚህ ያው እንደ አንድ ኤቲስት እንዳልሆነ ሰው ለምን አይባልም። ያው ምክንያቱን ነግሬያለሁ ለማዳን እንደሆነ፣ ግን ለምን እንዲህ ያላረገም ብለህ መንገድ አትመርጠለትም ነው። ይሄ ማለት አላህ ለምን ወደ ሶስተኛው ሰማይ ይወርዳል ጸሎት ለመስማት? እዛ ከአርሽ በላይ ሆኖ መስማት አይችልም ወይ እንደማለት ነው።
ግን እሱ የፈለገበት መንገድ ወደ ቅርቢቱ ሰማይ ወርዶ መስማት ነው። ስለዚህ ለምን ቅርቢቱ ሰማይ ላይ ወረድክ? ለምን እዛው ከአርሽ በላይ እንዳለ ጸሎት አልሰማህም አንለውም። በቃ የፈለገበት መንገድ ይህ ስለሆነ ነው። እንደዛ ነው። ኦኬ ለምሳሌ አሁን ያው ጥያቄውን ለምን ብለህም ራስህም ጠይቀህ ራስህም መልሰዋል። እሺ ኢየሱስ ከሞተ በኋላ ሙታንን ድል አድርጎ ተነስቶ ሰማይ ነው ያለው። ኦኬ ኢየሱስ ሰማይ ያለው ከሙሉ አካሉ ነው አይደል? አሁን ባለበት ደረጃ በስጋው እስከነ ስጋውም ያው ሰማይ ነው ያለው። በመለኮቱ ሁሉም ቦታ ያለ ፈጣሪ አለ። ሌላ ደግሞ ከስጋው ውጪ የሆነ ፈጣሪ አለ። ከስጋው ውጪ ስትል ምን እያልክ ነው? ለምሳሌ አብም ፈጣሪ ነው አይደል? ኦኬ እንደዛ ማለት ከሆነ እሺ፣ እንደዛ ማለት ከሆነ አምላክነት ባህሪ ነው ሲጀመር። የሆነ ለምሳሌ አብዛኛው ሰዎች የሚስቱት እዚህ ጋር ነው። አምላክ ሲባል ለምሳሌ የሆነ አበበ እንደሚባለው ይመስላችኋል፣ በስም ደረጃ ማለት ነው። አምላክ ሲባል ሰው እንደሚባለው ነው አምላክ የሚባለው እንጂ አበበ እንደሚባለው አይደለም አምላክ የሚባለው። አምላክ የባህሪ ስም ነው፣ ሰውም የባህሪ ስም ነው። ስለዚህ ሰው ብለህ ስትል ባህሪን ነው ኢንዲኬት እያደረክ ያለው። ስለዚህ አምላክም ስትል የሆነ አካልን ሳይሆን ኢንዲኬት ባህሪውን ነው፣ የዛን አካል ባህሪ ነው ኢንዲኬት እያደረክ ያለው። ስለዚህ እዚህ ጋር ይመስለኛል ስህተቱ። ስለዚህ በእኛ እምነት መሰረት አምላክ አንድ ነው፣ ወይም የአምላክነት ባህሪ መለኮት አንድ ነው ብለን ነው የምናምነው። ነገር ግን በማንነት ሶስት ነው ብለን እናምናል። ለምሳሌ ቀላል እንዲገባ ምሳሌ ልስጥህ። ለምሳሌ 3 መጽሐፍቶች ቢኖሩ እነዛ 3ቱ መጽሐፍት ደግሞ አንድ ሀሳብ ቢኖራቸው ስንት መጽሐፍ አለ ስልህ ስንት ነው የምትለኝ? ጉራብች ስንት መጽሐፍ እስክትገማት 3 መጽሐፍቶች አሉን በልና እነዛ 3ቱ መጽሐፍቶች አንድ ሀሳብ አላቸው። 3ቱም አንድ ሀሳብ ነው የሚያወሩ። ስለዚህ ስንት መጽሐፍ አለ ስትባል ስንት ነው የምትለው? መጽሐፎቹ ተመሳሳይ ከሆኑ ለምሳሌ መጽሐፎቹ አንድ ናቸው፣ ያው አንድ ናቸው፣ ሐሳባቸው አንድ ነው አይደል? እንጂ መጽሐፎቹ 3 ናቸው። መጽሐፎቹ 3 ናቸው። ስለዚህ ተመሳሳይ ግን አንድ ስለሆነ ሐሳባቸው አንድ የሆኑ መጽሐፎች ደግሞ ለምን 3 ሊሆኑ ይችላሉ? አንድ ነው እንጂ መሆን ያለበት። መጽሐፎቹማ 3 በቃ 3 እኮ ናቸው ተባለ። መጽሐፉ 3 ነው፣ ውስጣቸው ያለው ሐሳብ ግን አንድ ነው ነው። ኦኬ አንተ አሁን ፈጣሪ የገለጽከልኝ ነው አይደል? እኔ እንዲገባህ ነው ነገሮች እንዴት እያለን እንዳለ እንዲገባ ነው እንጂ የመሰልኩት አይደለም። ስለዚህ ምንድነው እኛም አብ ወልድ መንፈስ ቅዱስ በማንነት 3 በአካል 3 ብለን እናምናለን። አብ ወልድ መንፈስ ቅዱስ። ስለዚህ ነገር ግን በሶስቱ እነዛ 3ቱ አካላት አብ ወልድ መንፈስ ቅዱስ ግን አንድ ባህሪ ያላቸው። አንድ ባህሪ ስላላቸው ስንት ሐሳብ አለ ስትባል ለምሳሌ አንተ ቅድም ስንት አልክ? አንድ ሐሳብ አልክ። ስንት መጽሐፍ አለ ስትባል 3 አልክ። ስለዚህ ስንት አምላክ አለ ሲባል አንድ አምላክ ነው የሚባለው። ስንት ማንነት አለ ስንት አካል አለ ሲባል ግን 3 አካል አለ፣ አብ ወልድ መንፈስ ቅዱስ አሉ ትላለህ። ስለዚህ እንደዛ ብለን ነው የምናምነው። ኦኬ እዚህ ጥያቄ ኢየሱስ በስጋ ተገልጧል አይደል? 3 ሆኖ መገለጡ ስለምን አስፈለገ? ለሰው ልጅ ብሎ ራሱ እዚች ምድር ላይ ከመጣ የምን 3 ሆኖ መገለጥ ነው? በአካል 3 ስላሴዎች ጋር ስትሄድ እኮ ያልኩህ ነው ተገለጡለት አይደል? ቆይ ኢየሱስ ከሞተና ሰማይ ከወጣ በኋላ አልገባህም? ቆይ አልገባህም። ስህተት ምን እንደሆነ ልንገርህ። ቆይ እኛ ኢየሱስ ራሱ በአካል 3 ነው በመለኮት አንድ ነው አላለም። 3 አካል አለ ስንል አብ ወልድን አይደለም፣ ወልድ አብን አይደለም፣ በማንነት ማለት ነው። በባህሪ ግን አንድ ናቸው። አንድ ባህሪ ነው ያላቸው፣ አንድ አምላክነት ነው ያላቸው አልኩ እንጂ እኔ አብ ኢየሱስ ነው ኢየሱስ አብ ነው አላልኩ። በ3 አይነት መንገድ ተገለጸ አላልኩ። እኔ እንደዛ አላልኩም። እኔ 3 አካል አለ። አብ ወልድን አይደለም፣ ወልድ አብን አይደለም፣ አብ መንፈስ ቅዱስን አይደለም፣ መንፈስ ቅዱስ አብና ወልድን አይደለም። አንዳቸውን አይደለም በአካል በመለኮት ግን አንድ መለኮት ነው ያላቸው፣ አንድ አምላክነት ነው ያላቸው ነው ያልኩ። ስለዚህ እንደዛ ብለን ነው ምናምን። አሁን ቀጥል ጥያቄ። ኦኬ አንድ እዚህ ጋር ግልጽ የምታደርግልኝ ነገር እኔ አሁን አንድ ሰው ነኝ፣ አንተም አንድ ግለሰብና ሌላ አንድ ሰውም አለ። የኔና የአንተ ያ ግለሰብ ሐሳባቸው አንድ ነው። ኦኬ ሐሳባችን አንድ ነን፣ ግን ምንመራው በአንድ ነው።
ሶስታችንም የተለያየን ነን፣ ሀሳባችን ግን አንድ ነው። ፈጣሪ በዚህ ሊገለጽ ይችላል? አይ እኔ እኮ ፈጣሪ የሚገልጸው ምንም ነገር አለ ብዬ አላምንም። ሲጀመርም ግን እንደዛ ሳይሆን ሊትራል አንዲ ስሙኝ፣ ሊትራል ማለት አይደለም። ሊትራል ምሳሌው ይገጥማል ማለት ሳይሆን ነገር ግን ለምሳሌ እንዴት አንድ ነገር በየሆነ ነገር አንድ በየሆነ ነገር ሶስት እንዴት ሊሆን ይችላል ብለህ ካልከኝ ሊሆን የሚችልበት መንገድ አለ ብዬ ምሳሌ ሊሰጥ ይችላል እንጂ ሊትራሊ መለኮትን ማች ያደርጋል የሌላ ምሳሌ የሰው ልጅ ምሳሌ ማለት አይደለም። ስለዚህ ሊትራሊ መግለጽ ሊትራሊ አይገልጽም። ግን የሆነ ፖይንቱን እንዴት አንድም እንዴት ሶስትም ይሆናል የምትለዋን ፖይንት ለማስረዳት ብቻ ነው ያንን ምሳሌ የተጠቀምኩልህ ማለት ነው። ኦኬ ለአብርሃም የተገለጡለት ስላሴዎቹ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው አምላክ በሶስት የተገለጠለት ወይስ ከሱ በፊት ነው የሚለውን አብራራው። እሺ ይሄ ገና ክርስቶስ በስጋ ሳይወለድ በፊት ነው ከአብና ከመንፈስ ቅዱስ ጋር ሆኖ ለአብርሃም ተገለጸለት የሚባለው። ኦኬ ኢየሱስ በማርያም ማህፀን ውስጥ በነበረ ጊዜ ሳይወለድ በፊት ዓለምን ማን ይጠብቃል ነበረ? እንግዲያውስ እሱ ፈጣሪ ከሆነ ማን ይጠብቃል ነበረ? እኛ በስጋው ነው የተጸነሰው ብለን ነው የምናምነው። በስጋው ከድንግል ማርያም ተወልዷል፣ በስጋው ሞቷል፣ በስጋው ተጸንሷል በድንግል ማርያም ማህፀን። ነገር ግን በመለኮቱ እሱ ዓለምን ሞልቶ ነበረ። ዓለምን ሞልቶ ማለት የሆነ ቦታ የሚገደብ አይደለም። በመለኮቱ ሁሉን ይጠብቅ ነበር፣ ሁሉን ያስተናብር ነበር፣ ሁሉን ያስተዳድር ነበር። በስጋው ግን በድንግል ማርያም ማህፀን ነበር የሚኖረው። ስለዚህ እንደዛ ብለን ነው የምናምነው። በስጋው ነው እንጂ ተወስኖ በድንግል ማርያም ማህፀን የነበረው። በመለኮቱ በዓለም ሁሉ በሁሉ ቦታ ነበረ፣ ሁሉን እየጠበቀ ሁሉን እያስተናበረ ነበር ብለን ነው የምናምነው። ኦኬ አንድ ጥያቄ ብቻ ልድገምና ይበቃኛል። እና ለምሳሌ አሁን ማርያም ኪዳነ ምህረት ማርያም ስሚኝ፣ ማርያም እንዲያርግልኝ፣ ቅዱስ ገብርኤል እንዲያርገኝ፣ ቅዱስ ገብርኤል እኮ ነው እንዲህ የሚያደርግልኝ። ብዙ ነገሮች አሉ ከማይገባቸው በላይ ይመስለኛል። እኔ በግሌ እይታ ከአምላክ በላይ ከፍ ከፍ ሲደረጉ ይታያሉና እሱስ እንዴት ይታያል በክርስትና ማህበረሰቡ? ለምሳሌ ከነሱ ካለው ፍቅር ሊሆን ይችላል ባይዙ ግን ከፈጣሪ በላይ ለምሳሌ አሁን እዚህ ምድር ላይ የሚያድነው ምንም የሚያደርገው ፈጣሪ ነውና እነሱስ ጋር እንዴት ይታያል? አሁን እኔ ባለፈው ላይ ሆኜ ራሱ ሳይ ይሄው ገብርኤልን የፈለጋችሁትን ጠይቁት። ገብርኤል ያው መልአክ ነው። ከፈጣሪ ከተሰጠው ትእዛዝ ውጪ ምንም የማድረግ አቅም አለው ወይ? አንድ ጥያቄ ነው። ሁለተኛ ማርያምን የፈለጋችኋትን ጠይቋት ብሎ አምጥቶ እንዲህ ሲሉ ራሱ ያሳይ ነበረ። ማርያም ኦልሬዲ የሞተች ሰው ናት። ምናልባት እሷስ አሁን ምንም የምታደርገው ነገር አለ ወይ? አቅም አላት ወይ ከሚለው ጋር እሺ አሁን ምን አለ መሰለ፣ አሁን አንደኛ ነገር ድንግል ማርያም በእኛ ሞታለች፣ ግን ልጇ ክርስቶስ ራሱ አስነስቷታል ብለን ነው የምናምነው። የመጀመሪያው ነገር ይሄ ነው። ግን ደግሞ የሞቱ ሌሎች ቅዱሳኖችም አሉ እና አቡነ ተክለ ሃይማኖት፣ ሌሎች ነቢያቶች፣ ሐዋርያቶች ምናምን አሉ የሞቱ ማለት ነው። ስለዚህ ለምንድን ነው እንደ አምላክ ነው የምትለምኗቸው? ነው እንደ አምላክ አይደለም። የአምላክ ክብር ሌላ፣ የእነሱ ክብር ሌላ። ጭራሽ አሁን ይኸውልህ አሁን ከአምላክ በክብር በትንሹ የሚያንሱ አይደለም፣ ጭራሽ በጣም የሚያንሱ ናቸው። ማንም ፍጡር ማለት ነው። ድንግል ማርያምም ቅዱሳንም መላእክትም ሌሎችም ብትል ጭራሽ ከአምላክ በጣም የሚያንሱ በክብር ማለት ነው፣ የማይገናኙ ናቸው። እኛ የምናከብርበት መንገድ እዛና እዛ ነው የምናከብራቸው ማለት ነው። እንዴት ነው በምልጃ ጉዳይ ከተባለ አሁን ለምሳሌ ቅዱስ ገብርኤል ምናምን እርዳኝ ሲል ሰው ልትሰማ ትችላለህ። አዎ ለምን መሰል እንደዛ የሚባለው? ለምንድነው እንደዛ የሚባለው? በምልጃቸው ነው የሚረዱ። ወይም የመላእክት አሰራር ከክርስቶስ አይለይም። ምንድነው? በክርስቶስ ነው የሚሰሩት። እነሱም ክርስቶስ በሰጣቸው ኃይል ነው የሚሰሩት እንጂ በራሳቸው የሚሰሩት ነገር የለም። ከክርስቶስ ተነጠለው የራሳቸው ኃይል ጉልበት የላቸውም። ስለዚህ አንተ ገብርኤልን እርዳኝ ስትለው which means በፈጣሪ ከተሰጠ ስልጣን እርዳኝ እንደማለት ነው የሚቆጠረው እንጂ በራስህ ከክርስቶስ ተለይተ ተነጠለ እርዳኝ ማለት ሳይሆን ከክርስቶስ በተሰጠ ስልጣን እርዳኝ እንደማለት ነው። መላእክቶች ከአምላክ ትእዛዝ ውጪ ሌላ ነገር አይሰሩም ብለሃል። አሁን ለምሳሌ እንደ ሮቦት አይደሉም። በእኛ እምነት መላእክቶች እንደ ሮቦት አይደሉም። ወይም የሆነ ነገር ሲላቸው ብቻ የሚንቀሳቀሱ ካላላቸው እንደዛ አይደሉም። ለምሳሌ እግዚአብሔርን የሚያስከፋውን ነገር ገብርኤል ያውቃል፣ የሚያስደስተውን ነገር ገብርኤል ያውቃል።
በራሱ የሚንቀሳቀስበት የሚሰራበት የራሱ የሆነ አይምሮ አለው፣ ነፃ ፈቃድ አለው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ላይ ስትሄድ ዘካርያስ የሚባል አንድ ሰው ነበር፣ የዮሐንስ መጥምቁ አባት ማለት ነው። እነሱ ለምሳሌ ምን አለው? ትወልዳለህ ልጅ አለው። ካህኑ ዘካርያስ እንግዲህ አብርሃምና ሳራ ካረጁ በኋላ በ90 ምናምን ዓመታቸው የወለዱ ሰዎች ናቸው፣ አብርሃምና ሳራ ማለት ነው። በ90 ምናምን ዓመታቸው ይስሐቅ የሚባል ልጅ እንደተወለደ እያወቁ ነገር ግን ይሄ ካህኑ ዘካርያስ ይህን ታሪክ ያውቃል። ካህንም የሆነው መጽሐፍ ቅዱስን ተምሮ ነው። ይህንን ታሪክ በሚያውቅበት አይምሮ አንተም እግዚአብሔር ልጅ ይሰጣል ካረጀህ በኋላ ሲባል ያንን ነገር ግን ለመቀበል አልፈለገም። ስለዚህ ከአንድ ደግሞ የአብርሃምና የሳራን ይስሐቅን የወለዱበትን ታሪክ የሚያውቅ ካህን ደግሞ ይሄ ነገር አይጠበቅም። እግዚአብሔር ካለ አለን አብርሃምና ሳራን ልጅ የሰጣቸው አምላክ ለዘካርያስም ልጅ የማይሰጥበት ምክንያት የለም። ስለዚህ መልአኩ ገብርኤል መጥቶ ምን አለ? ልጅን ትወልዳለህ ካረጀ እኔ እኮ አርጅቻለሁ ኖ ካረጀህም በኋላ እግዚአብሔር ልጅ ይሰጣል አሉ። እንደዛ ሲለው ሊያምን አልቻለም። ስለዚህ ምን አለው? እንደውም እሺ ለምልክት እንዲሆነ ይሄ ትንቢት እስኪፈጸም ድረስ ትወልዳለህ ያልኩ ነገር እስኪፈጸም ድረስ አንተ አፍ መናገር አይችልም፣ ዲዳ ትሆናለህ አሉ። አሁን እንግዲህ ቆይ አንዴ ሊድና ዲዳ ላርግ ለእግዚአብሔር ሄዶ ዲዳ ላርገው እንዴ ብሎ ጠይቆት መጥቶ አይደለም። ነገር ግን እግዚአብሔር የሚወደውን ያውቃል፣ የሚጠላውን ያውቃል። ስለዚህ ምን እንደማይወድ ምን እንደሚወድ ያውቃል። ስለዚህ ይሄ በራሱ አመዛዝኖ መቅሰፍ ያለበትንም መቅሰፍ ይችላል። እግዚአብሔር ላይ በጣም አፉን የሚከፍት በጣም እንትን የሚል ሰው ካለ ለምሳሌ መልአኩ ሊቀስፈው ይችላል። ለምን? እግዚአብሔር የማይወደው ነገር እንደሆነ ያውቀዋል ማለት ነው። ስለዚህ በራሳቸው አይምሮ አምላክ የሚወደውና የሚጠላውን ያውቃሉ ነው የመጀመሪያው ነገር። ስለዚህ አንተ ችግር ውስጥ ሆነ እያዩህ አይ በቃ አምላክ እስኪያዘን ቁጭ እንበል አይሉ። ለምን? አምላክም ግዴታ እንደ ሮቦት አላንቀሳቀሳቸውም። ምን እንደሚወድ ምን እንዲጠላ ኦልሬዲ ዳታ ጨኖባቸዋል ብለህ ማሰብ ትችላለህ። ምን እንደሚወድ ምን እንደሚጠላ ያውቃሉ። የሚያረጉትም ከሱ የተለየ ወይም እሱ የሚጠላውን ነገር አይደለም ማለት ነው። ስለዚህ አንተ እየተቸገርክ ወይም ልትሞትም ሊሆን ይችላል የሆነ ሰው ሊጎዳህ እንደሆነ ካዩ ሄደው ይረዱሃል ማለት ነው። በእኛ እንደዛ እግዚአብሔር በውስጣቸው ይመራቸዋል። እነሱ ከሱ የተለየ ነገር አያረጉም። ስለዚህ ሄደው ይረዳሃል፣ ሊያድንህ ይችላል። የእግዚአብሔር መልአክ ይላል መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ስለዚህ አንተ እነ ሚካኤልን የምታከብር ከሆነ እነ ገብርኤልን የምታከብር ከሆነ መፍራት ማለት ማክበር እንደማለት የምታከብራቸው ከሆነ አንተ የትም ሆንክ የትም ይሰፍራሉ በዙሪያ ያድኑሃል ከከበበ ችግር ማለት ነው። ስለዚህ መልአኩ እንደሚያድን ካወቅ እሱን ለመዳን ደግሞ እሱን መልአኮችንም ጭምር ማክበር እንዳለብህ ከተነገረ በመጽሐፍ ቅዱስ አንተ እዚህ ጋር ገብርኤልን እርዳኝ ካልከው እንደ አምላክ እርዳኝ ያልከው ሳይሆን ከአምላክ ስለተሰጠው ስልጣኑ ከአምላክ እንደሆነ ስለሚታወቅ ገብርኤል ከእግዚአብሔር በተሰጠ ስልጣን እርዳኝ ትሏል። እንደዛ እንደማለት ነው። ገብርኤል እርዳኝ ሲባል ከፈጣሪ ተለይተ እርዳኝ ማለት አይደለም። ከፈጣሪ ተለይተ እርዳኝ ማለት ሳይሆን ከፈጣሪ በተሰጠ ስልጣን እርዳኝ እንደማለት። ለምን? በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ስለዚህ በምታከብረው ሰዓት ላይ ይሰፍራል በአንተ ዘንድ ያድንሃል ማለት ነው። ስለዚህ እኛ ስንጠራ እንደ አምላክ ሳይሆን እንደ እርዳታ ነው፣ እንደ እርዳታ ማለት ነው። ወይም ደግሞ ከፈጣሪ በተሰጣችሁ ስልጣን እርዱን ነው እንጂ ከፈጣሪ በተለየ ስልጣናችሁ እርዱን አይደለም። ለምሳሌ በምድር ላይም ነቢያቶች ለምሳሌ አሉ። ሰዎች አጠገባቸው ያሉ ሰዎች ሲታመሙ ለምሳሌ ጴጥሮስን ምን አደረጉት? ከሌላ ከተማ ነው የጠሩት። ና ብለው ጠርተው ያዳኑት ጣቢታ ሆይ ተነሽ ብሎ ከሞት አስነስቶታል ጴጥሮስ። እንዴት ነው ያስነሳት ጋር እነሱ እዛ ጋ እኮ በጸሎት ካላስነሳ ማለት ይችላሉ። ግን ሞር ለእግዚአብሔር ጴጥሮስ ይቀርበዋል በሚለው ምን አሉ? ጴጥሮስን ከሌላ ከተማ ጠርተውት አምጥተውት ነው አድንልን ያሉት ማለት ነው። ልክ እንደዛ ነው። በክርስቶስ ያመነ ሰው ደግሞ ጀስት እንደ ሞተ ሰው አይቆጠርም። ቢሞትም ሕያው ነው፣ እንደ ሕያው ነው የሚቆጠረው። ስለዚህ እንደዛ ብለን ነው የምናምነው ነው። እንደ ፈጣሪ አንለምናቸውም። ልክ በአካል አንተ ነቢያቶችን ብታገኛቸው እርዱኝ እንደዚህ አድርጉልኝ ልትላቸው፣ የሞተብህ ሰው ካለ ወይም የታመመብህ ሰው ካለ አንተ ነቢያቶችን በጣም የምትወዳቸው ነቢያቶች ቢኖሩ ኑና እስቲ ፈውሱልኝ ልትላቸው ትችላለህ። ይህ ማለት ከፈጣሪ ተለይታችሁ ማለት ሳይሆን ያው በፈጣሪ ስልጣን ስለተሰጣቸው ነቢያቶች ወይ እንደዚህ ኑ ጎብኙኝ ኑ አድኑልኝ ልትል ትችላለህ። ልክ በህይወት እንዳሉ እንደምትጠይቃቸው ነው። እኛም ከሞቱም በኋላ በክርስቶስ ካመኑ ሕያው ስለሆኑ ምን እንላለን? እርዱን ልንል እንችላለን። እርዱን ስንል ግን እንደ ፈጣሪ ሳይሆን ከፈጣሪ በተሰጣቸው ስልጣን ነው ሀሳቡ። ቀጥለው ኦኬ እዚህ ጋር አሁን ለምሳሌ ቅዱስ ገብርኤል አንተው ድረስልኝ አንተው ረዳኝ ከማለት እኔ ቀጥታ ታርጌቱ ለምን ከፈጣሪ ጋር አይሆንም? አሁን እዚህ ጋር ሶስተኛ ወገን አላስፈለገም ወይ? ለምሳሌ አዎ ለምን እንደሚያስፈልግ ታውቃለህ?
የእግዚአብሔር ለሰው ሁሉ ቅርብ ነው። እግዚአብሔር ለሰው ሁሉ ቅርብ ነው። ሰው ሁሉ ግን ለእግዚአብሔር ቅርብ አይደለም ነው ፖይንቱ። ገብተዋል። ስለዚህ እግዚአብሔር ሁሉንም ሰው ይቀርባል። ሰው ግን ሁሉም ሰው ደግሞ ግን እግዚአብሔርን አይቀርብም። ስለዚህ ቅዱሳን የሚባሉት እግዚአብሔር የቀረባቸው ብቻ ሳይሆን እነሱም የቀረቡት ናቸው ቅዱሳን የሚባሉት ማለት ነው። ስለዚህ በመቅረብ ደረጃ አንተ እግዚአብሔር ቀርበዋል፣ ግን አንተ ላትቀርበው ትችላለህ። ስለዚህ የቀረቡት ሰዎች ደግሞ አሉ፣ ቅዱሳን የሚባሉት እነሱ ናቸው። ስለዚህ እነሱ ምን ይላል? ይጠይቁላል፣ ይለምኑላል፣ በምልጃቸው በተሰጣቸው ስልጣን ያድኑላል። ሶስተኛ ወገን ላልከው ይሄ እኮ ግልጽ ነው። በቂያማ ቀን ለምሳሌ በእናንተም እምነት አላህ ቁጣውን የሚያበርደው በሙሐመድ ምልጃ ነው። ሙሐመድ ነው የሰው ልጆችን ተክቶ ለአላህ የሚጸልዩ አይደል? ለምን ሶስተኛ ወገን ራሳችሁን ችላችሁ አትጸልዩ? ለምን ሙሐመድ እናንተን ወክሎ ይጸልያል? አየህ፣ እንደዛ እንደማለት ነው። ይጠይቅ ሶስተኛ ወገን ያስፈልጋል። አዎ በራስህ መገናኘት ትችላለህ፣ ማገናኘት አትችልም ማለት አይደለም። ነገር ግን ሶስተኛም ወገን ቢገባ እንደው መልካም ነው እንጂ መጥፎ ነገር አይደለም ነው። ኦኬ፣ ጥያቄ ጨርሻለሁ። አመሰግናለሁ። ኦኬ፣ እሺ፣ እናመሰግናለን።